ሰበር ዜና ጦርነት ከተነሳ ፕሬዚደንት ኢሳያስ አፈወርቂ እንደ መንግስቱ ኃይለማርያም ይኮበልላሉ ሲሉ የቀድሞ በኢትዮጵያ አሜሪካ አምባሳደር ቲቦር ናጂ ተናግረዋል። በትንታኔ የምነግራችሁ ይሆናል። አቶ ጌታቸው ረዳ በቀጠናው አዲስ ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ በትነግ ላይ እርምጃ ይውሰድ ማለታቸው ተዘግቧል። ዝርዝር ተይዞበታል። ኢራን ከአባታቸው አያቶላህ አሊ ኻሜኒ ሞት በኋላ የጠፉትን የሞጅታባ አሊ ኻሜኒን የ12 ሰከንድ ቪዲዮ ለመጀመሪያ ጊዜ ለቃለች። በዝርዝር የምትሰሙት ይሆናል። እስራኤል የጋሽ ትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓን ኔታንያሁ ተናገሩ። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው ተብሏል። ዝርዝር ተይዞበታል፣ ተሰሙታላችሁ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ፕሬዚደንት ኢሳያስ አፈወርቂ እንደ መንግስቱ ኃይለማርያም ይኮበልላሉ ሲሉ የቀድሞው የአሜሪካ አምባሳደር ቲቦር ናጂ ተናገሩ። የቀድሞው በኢትዮጵያ አሜሪካ አምባሳደር ቲቦር ናጂ የአስመራውን አስተዳደር በተመለከተ የሚያደርጉትን ጠንካራ ወቀሳና አስተያየት ቀጥለውበታል። አምባሳደሩ ከጸረ ሻዕቢያ ቡድኖች ጋር ያላቸውን ግንኙነት እያጠናከሩ እንደሚገኙ የገለጹ ሲሆን ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ ውይይት ማድረጋቸውን ይፋ አድርገዋል። አምባሳደር ቲቦር ናጂ በኤክስ ወይም ትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዚደንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያምና ሙአመር ጋዳፊ ያሉ የቀድሞ አምባገነን መሪዎችን እጣ ፋንታ በመጋራት በቅርብ ጊዜ ውስጥ ከሀገር ፈርጥጠው እንደሚወጡ አስጠንቅቀዋል። ይህም ንግግር በአስመራው መንግስት ደጋፊዎች ዘንድ ከፍተኛ ድንጋጤን መፍጠሩ ተነግሯል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ወታደራዊ ትንተና የሚሰጡ አካላት ጦርነት ከተቀሰቀሰ ሁለት ዋና ክስተቶች ሊከሰቱ እንደሚችሉ ይጠቁማሉ። የመጀመሪያው ኢትዮጵያ የአሰብን የመቆጣጠር አጋጣሚ ሲሆን፣ ሁለተኛው ደግሞ የፕሬዚደንት ኢሳያስ አፈወርቂ ከስልጣን መወገድ ነው ብለዋል። የቀድሞው የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖትም ቀደም ሲል በሰጡት አስተያየት ግጭት ከተነሳ የሻዕቢያ አስተዳደር ማብቂያ ሊሆን እንደሚችል መናገራቸው ይታወሳል። በቀጠናው አዲስ ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ በትነግ ላይ እርምጃ ወሰድ ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በወጡት ዘለግ ያለ መግለጫ የትነግ አመራሮች ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጃቸውንና ወደ አደገኛ የጦርነት አቋም መሸጋገራቸውን አጋልጠዋል። በጦርነት ዝግጅት ፊት ዝምታን መምረጥ ከተባባሪነት እንደማይለይ በማሳሰብም ዓለም አቀፉ ማህበረሰብ በቀጠናው አዲስ ጦርነት እንዳይቀሰቀስ በትነግ ላይ አስቸኳይ እርምጃዎችን እንዲወስድ ጥሪ አቅርበዋል። አቶ ጌታቸው ረዳ ዓለም አቀፉ ማህበረሰብ እንዲወስዷቸው ከጠየቋቸው እርምጃዎች መካከል የድንበር አቋራጭ የጦር መሳሪያና የወታደር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማሰማራት፣ ግጭት ለሚቀሰቅሱ ወታደራዊና የፖለቲካ ተዋናዮች ተጠያቂነት ማስፈን፣ የሲቪሎችን ደህንነት ማስቀደምና በቀጠናው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነትን መጠየቅ የሚሉት በዋናነት ይገኙበታል። ለወራት ሲካሄድ የነበረው የትነግ አመራሮች ጥምረት አሁን ላይ የአደባባይ ሚስጥር መሆኑን የገለጹት አቶ ጌታቸው ረዳ አመራሩ የፕሪቶሪያውን የሰላም ስምምነት አጥብቀው ከሚቃወሙ የውጭና የውስጥ ኃይሎች በተለይም ከአስመራው መንግስት ጋር በይፋ መስራት መጀመሩን አስታውቀዋል። ዶክተር ደብረጽዮንና ግብረ አበሮቻቸውን በስም የጠቀሱት አቶ ጌታቸው የቡድኑ ዓላማ ምዕራብ ትግራይን በሰላማዊ መንገድ ማስመለስ ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑን አብራርተዋል። ይህ ህልም ፈጽሞ ሊሳካ የማይችል ቢሆንም ሙከራው በቀጠናው ሰላምና በትግራይ ህዝብ ህልውና ላይ የሚያስከትለው አደጋ
እጅግ የከፋ እንደሚሆን አስጠንቅቀዋል። በቅርቡ በሸረሪና አካባቢ የተፈጠረውን ግጭት በማሳያነት ያነሱት አቶ ጌታቸው ረዳ በወቅቱ በቁጥጥር ስር የዋለው ከፍተኛ የጦር መሳሪያ የዚህ አደገኛ ጨዋታ የመጨረሻ ግብ የኢትዮጵያን መንግስት ማፍረስ መሆኑን እንደሚያሳይና ወደ ትግራይና ሌሎች የሀገሪቱ ክፍሎች በድብቅ የሚደረገው የከባድ የጦር መሳሪያ ዝውውር በአፍሪካ ቀንድ ሰላም ላይ የተጋረጠ የቅርብ አደጋ መሆኑን አክለዋል። የትግራይ ሰራዊት አባላት ለጥቂት ጦርነትን እንደ ጡረታ እቅዳቸው ለቆጠሩ አካላት ሲሉ ሕይወታቸውን እንዳያባክኑ ጥሪ ያቀረቡት አቶ ጌታቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የትነግ አመራሮችን እንደ መጠቀሚያ በማድረግ ትግራይን የመከላከያ ቀጠና ለማድረግ እየሰሩ መሆኑን አጋልጠዋል። አቶ ጌታቸው አክለውም የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥልና ለሚደረጉ ተደጋጋሚ ትንኮሳዎች ትዕግስት በማሳየት ለሰላም የሚሆኑ በሮችን ክፍት አድርጎ እንዲቆይ ጠይቀዋል። በትነግ አርሚ 15 አርሚ 22 እና አርሚ 26 ውስጥ የነበሩ ከ600 በላይ ታጣቂዎች ከምሽግ መኮብለላቸው ተገለጸ። ምንጮች እንደተናገሩት በትነግ አመራር አማካኝነት በዛታ አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ገብተው የነበሩ ከ600 በላይ የሚሆኑ የአርሚ 15፣ 22 እና 26 ታጣቂዎች በትላንትናው ዕለት ሌሊት ምሽጉን ጥለው መኮብለላቸው ታውቋል። እንደ ምንጮቹ ገለጻ ከሆነም ምሽጉን ጥለው የኮበለሉት እነዚህ ታጣቂዎች በአሁኑ ወቅት ወደ ተዘጋጀላቸው ሰላማዊ ቦታ በሰላም መድረሳቸው ተረጋግጧል። ከዚህ ቀደም የነበረውን አፋኝና ለጦርነት የሚዘጋጅ አደረጃጀት በመካድ የተወሰደ እርምጃ እንደሆነም ተጠቅሷል። በዚሁ ይዞታ ውስጥ የሚገኙ ሌሎች የትነግ ታጣቂዎችም ተመሳሳይ እርምጃ በመውሰድ ወደ ተዘጋጀላቸው ሰላማዊ ስፍራ ለማለፍ የመጨረሻውን ዝግጅት እያደረጉ እንደሚገኙ ምንጮች አክለው ገልጸዋል። ጥቃቱንና አስፈላጊውን ደም መፋሰስ ለማስቀረት በሚደረገው ጥረት የአገር መከላከያ ሰራዊት ስትራቴጂካዊ እርምጃዎችን አጠናክሮ መቀጠሉም ታውቋል። ኢራን ለመጀመሪያ ጊዜ የጠቅላይ መሪዋን የሞጅታባ አሊ ሆሜኒን የ12 ሰከንድ ቪዲዮ ለቀቀች። የአባታቸውን ህልፈት ተከትሎ የኢራን ጠቅላይ መሪ የሆኑት ሞጅታባ አሊ ሆሜኒ ስልጣን ከተረከቡ ወዲህ በቪዲዮም ሆነ በምስልም በድምጽም ታይተው አያውቁም። ከሳቸው ተላለፉ የሚባሉት መግለጫዎችም ቢሆኑ የሚቀርቡት በንባብ የነበረ ሲሆን ይህም በጤናቸው ዙሪያ ለወራት ያህል የተለያዩ ጥርጣሬዎችን ሲፈጥር ቆይቷል። ይሁንና ከፊል መንግስታዊ የሆነው ሜህር የተሰኘው የዜና አውታር ዛሬ ለመጀመሪያ ጊዜ የሞጅታባን ምስል የሚያሳይ የ12 ሰከንድ ቪዲዮ ለቋል። በቪዲዮ ላይ ጠቅላይ መሪው ምንጣፍ ላይ ተቀምጠው ከብዙ ባለስልጣናትና አማካሪዎች ጋር ሲነጋገሩ ይታያል። ጥቁር ጥምጣም፣ ነጭ ልብስና ፈዛዛ ግራጫማ ካባ የለበሱት ሞጅታባ ንግግር ሲያደርጉና ባለስልጣናቱ ሲያዳምጧቸው የሚያሳይ ቪዲዮ ነው። ሆኖም የዜና አውታሩ ይህ ቪዲዮ መቼና የት እንደተቀረጸ ምንም የገለጸው ነገር የለም። ይህ ደግሞ ቪዲዮ ጠቅላይ መሪው አሁን ያሉበትን ትክክለኛ ሁኔታ የሚያሳይ ነው የሚለውን አጠራጣሪ አድርጎታል። ይህ በእንዲሁ እንዳለ የኢራን ፕሬዝዳንት መስዑድ ፔዜሽካን በዚህ ሳምንት በሰጡት መግለጫ ከጠቅላይ መሪው ጋር ግንኙነት ማድረግ በጣም አስቸጋሪ ነው ማለታቸው ይታወሳል። ይሁንና በአስቸጋሪ ሁኔታም ቢሆን አግኝተው ለማነጋገር መቻላቸውን ገልጸው ነበር። ከዚሁ ጋር በተያያዘ የኢራን ጠቅላይ መሪ አያቶላ ሞጅታባ አሊ ሆሜኒ አንጋፋውን ወታደራዊና የፖለቲካ ሰው ሞህሰን ሬዛይን በሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት ልዩ ተወካያቸው አድርጎ ሾመዋል። ይህ ሹመት በተለይ ቴህራን ከዋሽንግተን ጋር ባላት ውጥረትና በሆርሙዝ የባህር ወሽመጥ ዙሪያ ያደረገች ባለችው የጂኦፖለቲካ ፍጥጫ መሃል መምጣቱ የኢራንን ቀጣይ ጠንከር ያሉ እርምጃዎች አመላካች ሆኗል። የ71 ዓመቱ ሞህሰን ሬዛይ በኢራን የፖለቲካና ወታደራዊ መዋቅር ውስጥ ጥልቅ ስር ያላቸው ግለሰብ ናቸው። በ1980ዎቹ የኢራን ኢራቅ ጦርነት በኢራን ቅዱስ መከላከያ እየተባለ በሚጠራው ወቅት ጨምሮ ለ16 ዓመታት የሀገሪቱን ኃያል ጦር የእስላማዊ አብዮታዊ ዘብ ወይም
የአይአርጂሲ አዛዥ በመሆን አገልግለዋል። ከዚህም ባሻገር ለጠቅላይ መሪው አማካሪ በሆነውና በፓርላማው እንዲሁም ሕጎችንና እጩዎቹን በሚገመግመው የጠባቂዎች ምክር ቤት ወይም ጋርዲያን ካውንስል መካከል የሚፈጠሩ አለመግባባቶችን በሚፈተው ወሳኝ አካል ውስጥ ከፍተኛ ሚና ሲጫወቱ ቆይተዋል። ይህ የኋላ ታሪካቸው ሬዛይን በሀገሪቱ የውሳኔ አሰጣጥ ማዕከል ውስጥ የማይናወጥ ተጽዕኖ ያላቸው ሰው ያደርጋቸዋል። የሬዛይ ወደ ደህንነት ምክር ቤቱ መምጣት የዓለም አቀፉን ማህበረሰብ ትኩረት የሳበው በቅርቡ በሰጧቸው የኃይል ቃላት የተሞሉ መግለጫዎች የተነሳ ነው። ግለሰቡ ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር ከምንም በላይ ቅድሚያ የሚሰጡ ሲሆን ባለፈው ወር ባደረጉት ንግግር የውሃ መንገዱን መቆጣጠር ከአስርታት የአቶሚክ ቦምቦች የበለጠ ዋጋ እንዳለው በይፋ ተናግረዋል። ከዚህም በተጨማሪ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን ማዕቀብና እገዳ የማታነሳ ከሆነ ዋሽንግተን ከባድ አደጋና የሰው ሕይወት እልቂት እንደሚጠብቃት ባለፈው ሳምንት ጠንከር ያለ ማስጠንቀቂያ ሰጥተዋል። በመሆኑም ጠቅላይ መሪ ሞጅታባ አሊ ካሚኒ ይህን መሰል ጠንካራና ጸረ አሜሪካ አቋም ያላቸውን ሰው በደህንነት ምክር ቤቱ ወሳኝ ቦታ ላይ ማስቀመጣቸው ኢራን ለማንኛውም የውጭ ጫና የማትበገር ከመሆኗም በላይ በቀጠናው የውሃ ላይ ደህንነት ዙሪያ ወደ ኋላ የማትልበትን ጥብቅ ፖሊሲ ተግባራዊ ለማድረግ መዘጋጀቷን የሚያሳይ ጥልቅ መልእክት አለው ተብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከአክሲዮስ የዜና አውታር ጋር ባደረጉት የስልክ ቃለ ምልልስ በኢራን ላይ የተጣለው የኢኮኖሚ ጫና ይበልጥ እንዲበረታ ለመፍቀድ ዝግጁ መሆናቸውን አስታውቀዋል። ምንም እንኳን ኢራን ከኦማን ጋር በሆርሙዝ የባህር ወሽመጥ ጉዳይ ላይ እስካሁን ስምምነት ላይ ባትደርስምና ቴህራን ቅዳሜ ዕለት አዳዲስ ቅድመ ሁኔታዎችን ብታቀርብም ፕሬዚደንቱ በዚህ አጭር ቃለ ምልልስ ላይ ምንም አይነት ወታደራዊ ዛቻ ከመሰንዘር ተቆጥበዋል። ፕሬዚደንቱ በንግግራቸው የአሜሪካ የባህር ኃይል ያደረገው ማዕቀብና እገዳ ኢራንን እጅግ በጣም መጥፎ ሁኔታ ውስጥ እንደከተታት ጠቅሰዋል። በሌላ በኩል ደግሞ የነዳጅ ዋጋ በበርሜል ወደ $75 በማሽቆልቆሉ ምክንያት የአሜሪካ ሸማቾች የኢኮኖሚው ጫናው ብዙም እንዳልተሰማቸው ተናግረዋል። ዋሽንግተን ከኢራን ጋር ስላላት ውጣ ውረድ የተሞላበት ግንኙነት ሲያብራሩም ሁሉም ነገር ይስተካከላል፣ ሁሌም መፍትሄ ይገኛል ብለዋል። ነገሩ ልክ እንደ ቼዝ ጨዋታ ነው በማለትም ዘይቤያዊ አገላለጽ ተጠቅመዋል። በተጨማሪም የአሜሪካ መንግስት በኢራን ላይ ያለውን አካሄድ አሁን ላይ እያቀዘቀዘው መሆኑን ትራምፕ አመልክተዋል። ከነሱ ጋር በከፊል ድርድር ላይ ብቻ ነን ያለነው፣ ኢራን ውስጥ ያለውን በከፍተኛ የዋጋ ግሽፈትና ሀገሪቱ ከፍተኛ አልባ መሆኗንም በዝምታ እየተመለከትን ነው በማለት የዋሽንግተንን የአሁን ላይ ስትራቴጂ አብራርተዋል። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታውቋል። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የስጋት መጠን ከባድ እንደሆነ መቀጠሉን ድርጅቱ አስታውቋል። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩት አረብ ኤሚሬቶች የነዳጅ መርከብ በውሃ መተላለፊያው ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ለልየታ የሚረዱ የራዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረርና የንግድ መርከቦችን ኢላማ ያደረገ ክትትልን ጨምሮ የአብዮታዊ ዘቡ ጥቃቶችና የትንኮሳ እርምጃዎች ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርቱ ገልጿል። ሪፖርቱ አክለውም እነዚህ ድርጅቶች ኢራን ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላትን ተጽዕኖ የማጠናከርና በመስመሮቹ በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመለክቱ ሆነው ቀጥለዋል ብለዋል። በመርከቦች አቅራቢያ የሚደረጉ የሚሳኤል ጥቃቶችና ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎችም ወደ ኦማን በሚወስዱት ደቡባዊ መስመሮች ወይም በሊማ ሐሳብ ኩምዛር አካባቢ መቀጠላቸው ተገልጿል። በመጨረሻም
እስራኤል የትራምፕን ባለ 15 ነጥብ የጋዛ የሰላም እቅድ ውድቅ ማድረጓን ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸውን ገልጸዋል። ኔታንያሁ የሰላም ስምምነት እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ማንኛውም ጥቃትን ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግረዋል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉ ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውም ስጋት ይቀለብሳል ሲሉ ተናግረዋል። እሁድ ዕለት የሐማስ ባለስልጣን ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ አቅርበዋል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡት የጋዛ እቅድ ችግር እንደገጠመው ማሳያ ተደርጎ ይቆጠራል። እቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትን፣ የእስራኤል ወታደሮች ከጋዛ መውጣትንና የጋዛን መልሶ ግንባታ የያዘ ነው። የኔታንያሁ አቋም ብዙዎችን ያስገረም አልነበረም። ነገር ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜ ወስደዋል። የእስራኤሉ ጠቅላይ ሚኒስትር በትራምፕ እቅድ ደስተኛ አለመሆናቸውን በግልጽ የሚታወቅ ነው። ነገር ግን በተመሳሳይ ጊዜ የቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን ለማዘግየታቸው እንደ ምክንያት ከተጠቀሱት ነገሮች መካከል አንዱ ነው። ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ካሳወቁ ከአንድ ሳምንት በላይ ሆኖታል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለባት ነው። እሁድ ዕለት ኔታንያሁ እርሳቸው በስልጣን ላይ ያሉ ይህ እንደማይሆን ለማሳየት ቆርጠው የተነሱ አስመስሏቸዋል። ሐማስ መጀመሪያ ትጥቅ መፍታት እንዳለበት የተናገሩት ጠቅላይ ሚኒስትሩ የይስሙላ ትጥቅ መፍታት ሊሆን እንደማይችል ተናግረዋል። ኔታንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆኑን ተናግረዋል። ሐሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ፣ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለን ብለዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።